ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እንዴት ሁሉ ሰላም ነው አለን ከኛ ጋር ፈጣሪ ይመስገን። ደህና ናችሁ ወይ? እኔ ሮመዳን በጣም አጥፍቶኛል እና ያው ሁላችሁም ጋር ሮመዳን አለ፣ ግን ትንሽ ነገ ይከብድ ነበረ። ብቻ መጥቻለሁ ተመልሼ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሁላችሁ በያላችሁበት በየአካባቢያችሁ እንዴት እያደረጋችሁ ነው ወዶች? እኛ ጋር እግዚአብሔር ይመስገን ምንም የለም፣ ግን ትንሽ አስፈራል። ያን እግዚአብሔር ብቻ ይመልስልን። እግዚአብሔር ብቻ ወደ ሁሉንም ወደ ልቦናቸው ይመልስልን እንጂ በጣም ነው የሚያስፈራው። እህቶች በስደት ላይ በተለይ ደግሞ እውነት ለመናገር ለፍተን ቤተሰቦቻችንን እንኳን ሳናይ ከባድ ነው። ብቻ ትንሽ እግዚአብሔር ብቻ በየሃይማኖታችሁ ጸልዩ፣ ሁሉም ነገር እንዲረጋጋ፣ ሁሉም ነገር ወደ መልካም እንዲቀየር እግዚአብሔርን በጣም ነው የሚያስፈራው። እኔ ራሱ አሁን ማለት ነው ይሁን ድምፅ ራሱ ስሰማ በጣም የሚሰቀጥጠው አይደለም አጠገባችሁ ሆኖ ያኔ የሆነ ነገር ሲፈጠር ይጨንቃል። ብቻ እግዚአብሔርን በጣም እግዚአብሔር ያግዘን፣ ሁላችንንም በሰላም ወደ ሀገራችን ያስገባል። እውነተኛ ስደት ላይ ያለን ልጆች ማለት ነው። አሁን እየጮህ ነው ልበል ማርያምን ሁለተኛ ሞት እንዳንሞት፣ ሁለተኛ ቅጣት እንዳንቀጣ እፈራለሁ። እግዚአብሔርን ወደ ሀገራችን ገብተን ሙስሊሞችን በየሃይማኖታችሁ ጸልያችሁ ያኔ ሰግዳችሁ ወደ አላህ ቀርባችሁ፣ እኛም ክርስቲያኖች ንስሐ ገብተን ስንት ጊዜ እውነት አንጾምም አንጸልይም። በጣም ብዙ ነገር አለ። በተለኛ ክርስቲያኖች ማለት ነው ንስሐ ገብተን የሆነ ነገር ቢሆን ደስ ይለኛል እውነት ከፈጣሪ ጋር። እንግዲህ ፈጣሪ እሱ ያውቃል እና በርቱልኝ፣ አይዟችሁ በርቱ። እኔ የመጀመሪያ ጊዜ አይደለም ቤሩት እያሉ መቼም ቤሩት ከዛሬ 5 እና 6 ዓመት በፊት ያላችሁ ልጆች ታውቁታላችሁ። እና እሱም ቢሆን ቤሩትም እያሉ በሩቁ ነበረ፣ እንደዚህ እንትን አልሰማም ነበረ። እግዚአብሔር ይመስገን ከዛም ተወጥቷል። ፈጣሪ ያለ ብቻ ይሄም እንደሚያልፍ ከፈጣሪ ጋር ተስፋ አልቆርጥም እና ሁሉም እውነት ሰላም ማለት ነው። ሰላም የሚባል በቃ ሰላም ከሌለ ምንም ነገር የለም እውነት ለመናገር ማለት ነው። ሀገራችንም ላይ አይተነዋል ምን እንደተፈጠረ። በሀገራችንም ስንት ነገር ተፈጥሯል አልፏል። እኛም በሰው ሀገርም አይተነዋል እና ሰላም ለሰው ልጅ በጣም አስፈላጊ ነገር ነው። ሌላው ነገር ሁሉም ይደርሳል እና እግዚአብሔር አምላክ ሆይ በቃ ለሀገራችንም ሆነ በምንኖርበትም ለዓለም ሁሉ ሰላም ይስጥልን። እውነት ለዓለም ሁሉ ሰላም ይስጥልን። እውነት ሰላም ካለ ምንም አድርጋችሁ ትበላላችሁ። ምንም አትጨነቁማ፣ ምንም አታስቡማ። ሰላም ካለ ምንም ምን ያስጨንቃችኋል? ሰላምና ጤና ካለ ምንም የፈለግነውን ሰርተን የፈለግነውን አድርገን እንበላለን። የፈለግነውን ነገር አድርገን ሰርተን ምንም ማድረግ እንችላለን እና ፈጣሪ ሆይ እሱ ብቻ ሰላማችንን ይስጠን። ከፈጣሪ ጋር ሰላማችንን ይስጠን። እውነት በጣም የሚጨነቀው በጣም የሚያስጨንቀው ታውቃላችሁ። አሁን እኔ በዛ በቦታው ምን ሊሆን ይችላለሁ? ወዴት ነው ወጣችሁ የምታመልጡት? ወዴት ነው ወጣችሁ? እውነት ይከብዳል እኮ ማርያምን። አንዳንድ ጊዜ ሳስበው በቃ በጣም የሚጨንቀው። ልጆች ደግሞ በየሚዲያው ምናምን በቃ ቲክቶክም ላይ ሲለቁ ምናምን ምን ያክል እንደሚጨነቁ አስባችሁታል? በዚህ ምክንያት ድንጋጤው ራሱ እኮ ለሌላ ነገር እኮ ያጋልጣል። እውነት ያላሰባችሁት ነገር ዱብዳ ሲመጣባችሁ ቤተሰብ በሌለበት ቤተሰብ ጋር ብትሆኑ እንደ ሀገር እንደምንም እንትን ትላላችሁ እና ይከብዳል። ብቻ በስደት የሆነ እንትን ማለት ከባድ ነው። ስደት ላይ ሆናችሁ የሆነ ሌላ ነገር ሲገጥማችሁ በጣም ይከብዳል። እህቶች ብቻ በርቱልኝ፣ ጸልዩ። እግዚአብሔር እንግዲህ ያው ላይ አስችል አይሰጥም፣ ላይ ፈትነን ያኔ ፈትኖንም ቢሆን እንደሚያሳልፈው እርግጠኛ ነኝ። ብቻ ለዓለማችን ሁሉ ሰላማችን ይብዛ። እውነት ፈጣሪ ቀላል ነገር አይደለም፣ ከባድ ነው።
እነሱ የሚወረውሩት ነገር ከባድ ነው። እግዚአብሔርን እንደኛ ሀገር አይደለም እኮ። እኛ ሀገር እኮ ወይ በጥይት ነው ወይ በሆነ ነገር ነው ወይ በሆነ ነገር ነው። እዚህ ሀገር እኮ እናቴ የሚወረውሩት ነገር አገር ምድሩን የሚያነቃንቅ። አሁን አቡዳቢ ያለው እዚህ ቻርጃ ሲሰማ በጣም ነው የሚከብደው። እንግዲህ እስካሁን እየተካሄደ ያለው አቡዳቢ እና ዱባይ ነው። ቻርጃ ብዙም እንደዚህ እንትን ያለ አይመስለኝም። ምን ያለው ደግሞ ቻርጃ ነው፣ ግን ሌሊቱ ሙሉ ሲጮህ ነው የሚያለው። በቃ ብዙም ባይሆን ያኔ ግን ድምፁ አለ። ምን ያክል እንደሚጨነቁ አሁን እኛ ጋር እግዚአብሔር ይመስገን ሰላም ነው ሁሉም ነገር። ግን አሁን እያሰብኩ ያለሁት እዛ አካባቢ ያሉ ልጆች እንዴት ነው የሚጨነቁት? አረቦቹ ኦኬ ወይ የሚሸሹበት ነገር ሊኖር ይችላል የሚሄዱበት እውነት። እዚህ ሀገር ደግሞ ትንሽ ጨካኞች ናቸው። እንደ ቤሩት እንኳን አይደለም። ቤሩት እንኳን ይዘዋችሁ እንኳን አንጠልጥሏችሁ ይዘዋችሁ የሚጠፉበት እንትን አለ። እዚህ ሀገር አይመስለኝም። እግዚአብሔርን አንዳንድ አላህን የማይፈሩ ወይ ደግሞ እግዚአብሔር የማይፈሩ ካልሆኑ በስተቀር ትንሽ ጨከን ያሉ ናቸው መሰለኝ ሰዎቹ ራሱ ማለት ነው። ያኔ ካለሁበት እንትን አንጻር ማለት ነው። ብቻ ፈጣሪ እሱ ሁላችንን የሚቀር ይበለን፣ ሁላችንን የሚማረን፣ ሁላችንም ለንስሐ ሞት ያብቃን፣ ለሁላችንም ሰላም ማርያም ሰላም ያወርድልን እግዚአብሔር። እሱ አይጨክንብን። እሱ ከጨከነብን ነው መጥፎ እንጂ ሰው አይደለም። እሱ ብቻ ምሕረቱን ያወርድልን እና እህቶቼ በርቱ፣ ጠንክሮ፣ አይዟችሁ፣ ጎብዙ። እንግዲህ ራሳችሁን ጠብቁ። እንደዚህ ያኔ መስታወት አጠገብ አትቅረቡ ምናምን ይባላል። እሱ መስታወት አጠገብ ስለቀረቡ ምናምን አይደለም። ብቻ ፈጣሪ እሱ ይጠብቅን። የእናቴ አባታችን አምላክ የልፋታችን አምላክ እውነት እኛ ከዛ በድህነት ሸሽተን እዚህ ሰርተን እንታወቃለን ብለን መተን ደግሞ ሌላ ነገር ሲገጥመን በጣም መጥፎ ነገር ነው እና ብቻ ፈጣሪ ሁላችሁንም ምንም ሳይነካችሁ ፈጣሪ ወደ ሀገራችሁ ያስገባችሁ። ምንም ያሰባችሁትን አሳክታችሁ ሁሉንም ለነሱም እግዚአብሔርን እንደዚህ ለሚያልቁትም እግዚአብሔር እንግዲህ ምሕረቱን የላክላችሁ። ሌላ ምን ይባላል? ሆነን ለመናገር በጣም የሚያሳዝነው የሰው ልጅ ሳሞ ሲሞት ነው ሞተ ብለን እንኳን የምናወራው እንጂ በእንደዚህ አይነት አደጋ በጣም አሰቃቂ ነው። ከባድ እውነት። ሰው አስታማችሁት ሐኪም ቤት ወስዳችሁት እንኳን ቀብራችሁት እንኳን ከሆዳችሁ አይወጣላችሁም። ያኔ ፋሚሊያችሁ፣ ዘመዳችሁ፣ እናታችሁ፣ አባታችሁ ነው። እንደዚህ በድንገት ደግሞ ስንት 3 ሰው 4 ሰው የሚያጣ ሰው በጣም ይከብዳል። ብቻ እግዚአብሔር እሱ ብቻ ይጠብቀን እንጂ እንደዚህ አይነት ሞት ለማንም አይስጥና። እንግዲህ ፈጣሪ ሆይ አንተ ሀገራችንን ሰላም አድርግልን፣ ብንሸሽም የምንሄድበትን እዚህም ሰላም ይሁንልን፣ ሰርተን የምንበላበትን ለማለት ነው ውዶች። ፈጣሪ ከእናንተ ጋር ይሁን። ሴትዮ እየመጣች ነው እና ስለዚህ ቪዲዮ ላቁሙ ማለት ነው። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያግዛችሁ። እግዚአብሔር ከኛ ጋር ይሁን፣ ያግዘን፣ በሰላም ወደ የሀገራችን ያስገባን። እውነት ለእነሱም ሰላም ያወርድላቸው፣ ሰላሙን ያብዛላቸው። ከፈጣሪ ጋር እንግዲህ እሱን እየጸለያችሁ በርቱልኝ ውዶችዬ። ፈጣሪ ያውቃል። ፈጣሪ ሊያስችል አይሰጥም። እነሱንም ያረጋጋልን። እውነት እነሱም ይረጋጉ። እውነት በጣም ነው የሚያስፈራው። እነሱ ራሱ የሚለቁት ነገር እንደዚህ ጥይት ምናምን እንኳን አይደለም እና ቪዲዮን ሼር እና ላይክ የምታደርጉልኝ፣ ሰብስክራይብ የምታደርጉልኝ ጓደኞች፣ እህቶች ሁላችሁንም በጣም ነው የማመሰግነው እና በርቱልኝ። ፈጣሪ ለቁም ነገር ያብቃን። ያሰብነውን አሳክቶ ወደ ሀገራችን ያስገባን ነው የምላችሁ። ጸልዩ በየሃይማኖታችሁ። ፈጣሪ ለእናቶቻችሁ ለአባቶቻችሁ በሰላም ወደ የሀገራችሁ እንድንገባ ተሰደን እንዳንቀር
ፈጣሪ ይሆነን ነው የምለው። እንግዲህ በርቱ ልምዶች